ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። ታዲያ ይህንን ለእናንተ ለማቅረብ ከምታስቡት በላይ ድካም ስላለው ግን በቻላችሁት አቅም ቪዲዮን ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር ቆንጆዋንና በስራዋ ጠበቅ የሆነችው ሉዚ የተባለች ሴትን በመመልከት ነው። ከስራ ባልደረቦቿ ጋር ተቀምጣ ስራ ቦታ ላይ በቅርቡ ባሳካችው ትልቅ ኬስ ጉዳይ ከስራ አጋሮቿ አድናቆትን እያገኘች ሲሆን ከመካከላቸው አንደኛውም በሁሉም ነገር ፐርፌክት የምትባል አይነት ሴት በመሆኗ እስካሁን እንዴት ፍቅረኛ ሊኖራት እንዳልቻለ ሲጠይቃት እሷን ብትሆን ድምጿን ከፍ አድርጋ ባትናገርም ውስጡ ያለው ድምጽ ግን ስራዋ ላይ ራሷን ቢዚ በማድረጓና ለፍቅር ጊዜ ባለመስጠቷ ይሄ ሁሉ ነገር እንደተፈጠረ ሲያወራልን ሰማም ችለናል። ታዲያ በአጋጣሚ አንድ ቀን ላይ ቤቷ ውስጥ እያለች የአኒሜሽን ፊልም ዳይሬክተር የሆነ ግለሰብ አንድ ኤግዚቢሽን ማዕከል ውስጥ እያለ ህይወቱ እንዳለፈ ሲነገር ዜናዎች ላይ ታይና ከሰውየው ሞት በላይ ኤግዚቢሽን ማዕከል ውስጥ ተቀምጦ ያለ አንድ ዲያሪ ትኩረቷን ስለሰረቀው ከሰዓታቶች በኋላ ልብሷን ቀይራ ወደዛ ጉዟን ስታደርግ ዲያሪውንም አተኩራ ካየችው በኋላ ይሄ ነገር የእሷ እንደሆነ በማስተዋሏ ከተቀመጠበት ቦታ ለማንሳት ስትታገልና የቦታው ተቆጣጣሪ ወደ እሷ ጋር በመምጣት ግን ሊያስቆማት በሚሞክርበት ሰዓት ላይ ጉዳዩን ስላስረዳችው ይህንን ዲያሪ እዚህ ያመጣውን ግለሰብ ልጥራለች በማለት ጉዞውን ሲያደርግ እሷን ብትሆን ይህንን ዲያሪ የሰጠችውን ሰው ማስታወሷን ጀምራ እይታችን ወደ 1998 ሉዚ ገና ታዳጊ ሕፃን እያለች ወደ ነበረችበት ጊዜ ወስደንና ደስተኛ ከሆነው ቤተሰቧ ጋር አብራ እየኖረች እንደነበር አሁን ላይ እንኳን በስልክ ለአባቷ መች እንደሚመጣ እየጠየቀችው እንደሆነና የምትወደውን ምግብ ይዞላት በጥቂት ደቂቃዎች ውስጥ እንደሚመጣ እየነገራት ልንመለከት ችለናል። በሚያሳዝን ሁኔታ ግን የሚሰራበት መስሪያ ቤት ውስጥ በተፈጠረ የማሽን ብልሽት አማካኝነት አደጋ አጋጥሞት ህይወቱ ሲያልፍና በቀጣዩ ቀን ላይ የቀብር ፕሮግራሙ መከናወኑ ሲቀጥል ይሄ ክስተትን በደስታ ተሞልቶ የነበረውን ቤት በአንድ ጊዜ ወደ ቀዝቃዛነት እንዲቀየር ሲያደርገው የዛኑ የቀብር ፕሮግራሙ ቀን ላይ ግን አባቷ የሚሰራበት ካምፓኒ ባለቤት የመኖሪያ ቤት ውስጥ የሰርግ ፕሮግራም የተከናወነ ስለነበር ከእናቷ ጋር ጉዟን ወደዛ ስታደርግና ሲመለከቱ እሷን እንድትቀመጥ አድርጋት ከካምፓኒው ባለቤት ሚስት ጋር ማውራቷን ቀጥላ ለእነሱ በሚሰራበት ሰዓት ላይ ባለቤቷ በሞት ከዚህ ዓለም ስለተለየና ዋና የገቢ ምንጫቸውም እሱ ስለነበር ልክ እንደ ካሳነት ገንዘብ እንድትሰጣት ስትጠይቃት ሴትዮዋ ግን በሀሳቧ ሳትስማማ ቀርታ ጭራሹኑ ስታመናጭቃትና ለብቻዋ አዝና ተቀምጠው ወደነበረችው ሉዚ ጋር ደግሞ ልክ እንደሷ ታዳጊ የሆነውና የፊልሙ ዋና ገጸ ባህሪ የሆነው ሻን በመምጣት ልክ እንደ ሙሽራ አበባዎችን ጭንቅላቷ ላይ አድርጎላት እየተዝናኑ እየተግባቡና እየተዋደዱ ቢመጡም ሌሎች ህፃናቶች ግን ወደ እነሱ ጋር በመምጣት እሱ ሊጨቁኑ ሲሞክሩና ሉዚ ግን ከማዕከላቸው በመግባት አስቁማቸው ስትከላከልለት ይታያል። በቅጡ ሳይተዋወቁና ብዙም ሳይቆዩ ግን የተናደደችው እናቷ ወደ ቦታው በመምጣት እጆቿን ይዛ ከክፍሉ ለቃ እንድትወጣ ስታደርጋትና ሻን የተባለው የህፃንም የካምፓኒው ባለቤት ልጅ በመሆኑ እናቷ ወደ ቦታው ስትመጣና በስብሶ ስለነበር ታዳጊዋ ሉዚ እንደዚህ እንዳደረገችው እያሰበች ይገኛል። ከዚህ ክስተት በኋላ በድጋሚ ሳይገናኙ በ2008 ዓ.ም የሃይስኩል ተማሪ እያሉ ሁሉም ተማሪዎች በውጤታቸው ስማቸው ተለጥፎ ስለነበር ሉዚ የእሷን ስም 10ኛ ላይ ተጽፎ ስታገኘውና በዚህ ነገር ተናዳ ሳትጨርስ ግን ወደዚህ ትምህርት ቤት በቅርቡ ተዘዋውሮ የገባ ሻን የተባለ ተማሪ ውጤት ከፍተኛ ስለነበር አስተማሪው የደረጃውን ሰንጠረዥ ማስተካከል ጀምሮ እሱን ወደ አንደኛነት እንዲገባ በማድረጉ ሉዚን ከ10ኛ ወደ 11ኛ እንድትወርድ ሲያደርጋትና ይሄ ነገር አናዷት ቀኑ በዚህ መልኩ ሲገባደድ ይታያል። ምሽት አካባቢ ግን ቤቷስ እናቷ የደበቀችውን የፈተና ውጤቷን አግኝታው ዝቅተኛ በመሆኑ ስጮህባትና ካለ አባት የተለያዩ ስራን እየሰራችና መከራዋን እየበላች ለእሷ ስትል ብዙ ነገሮችን ብታደርግም ውጤቷ ዝቅተኛ በመሆኑ ግን ስጮህባት እናያለን። በቀጣዩ ቀን ጠዋት ላይ ግን አርፍዳ ወደ ትምህርት ቤት ስትደርስና ተማሪዎቹ በሙሉ ውጭ ላይ ተሰልፈው የትምህርት ቤቱ ዳይሬክተር ንግግርን እያደረገ ስለነበር አዲሱ ተማሪ ሻን ለተማሪዎቹ እያስተዋወቀ እሱንም መድረኩ ላይ ወጥቶ ንግግርን እንዲያደርግ ሲያደርገው ትላንትና በእሱ ምክንያት ውጤቷ ዝቅ በማለቱ ብትናደድም ሉዚ ግን ፊቱን ገና ስታየው ከዚህ ቀደም ለመጀመሪያ ጊዜ ህፃን እያሉ የአይን ፍቅር ያስያዛት ግለሰብ በመሆኑና ዛሬ ዳግም በማግኘቷ ከሁሉም ተማሪዎች በላይ ደስተኛ ስትሆንና እሱ ባያትም አፍጣ ግን ስትመለከተው ይታያል። ከዛኑ ቀንም ጀምሮ የትኛው ክፍል ውስጥ እንደተመደበ ልክ እንደ ፒያኖ፣ ጊታር ያሉ የሙዚቃ መሳሪያዎችንም የቱን መርጦ እንደሚለማመድ ስታጣራና የእረፍት ሰዓት ላይ ብቻውን ተቀምጦ የሚያጠናበት ቦታ ላይ እሷም እየተቀመጠች ከኋላው ተቀምጣ ስታየውና ዞር በሚልበት ሰዓት ግን ፊቷን በደብተር እየሸፈነች ይገኛል። ሁለቱም በማደጋቸውና መልኳ በመቀየሩ ግን ከአጠገብ ለአጠገብ በአጋጣሚ በሚተላለፉበት ሰዓት እንኳን ፊቷን በቅጡ ቢመለከትም ሊያስታውሳት ግን ያልቻለ ሲሆን በአጋጣሚ አንድ ቀን ላይ ግን ሁሌ
ላይ እሱ የሚቆምበት የፎቁ የላይኛው ክፍል ላይ አስቀድማ በመገኘት ግድግዳው ላይ የተለያዩ ጥያቄዎችንና ከምትወዳቸው የአኒሜሽን መጽሐፎች ያገኘቻቸውን ጥቅሶች ስትጽፍና ሻን ወደ ቦታው በሚመጣበት ሰዓት ግን እንዳያት ስትደበቅ የተጻፈውንም ጽሑፍ በማንበቡ የሚወደው ዝናባማ ቀን እንደሆነ እንዲሁም ጥቅሱን ያገኘችበትን መጽሐፍንም ስም ሲጽፍላትና ይህም ነገር ደስተኛ እንድትሆን ሲያደርጋት ከዚህ ክስተት በኋላ የምጽፈው ማን እንደሆነች እሱ ባያውቅም ግድግዳውን ግን ልክ እንደ ብላክቦርድ አድርገው ለጥቂት ቀናቶች ያክል የተለያዩ ጥያቄዎችን ከመልስ ጋር ሁለቱም የሚወዱት ነገር ተመሳሳይ ሆኖ ያገኙ ሲሆን እየተደበቀችና እየተከታተለች የሚያደርገውን ነገር ማድረግ የእሱን የምግብ አበላል ስታይል እንኳን መከተል ስትጀምር በአጋጣሚ አንድ ቀን ላይ ግን የትወና ክበብ ውስጥ አባል በመሆኗና ልክ እንደሷ ከሻን ፍቅር የያዛት የትምህርት ቤቱ ተወዳጅና የሀብታም ልጅ የሆነችው ራያን ሙዚቃዎችን ለማቅረብ ወደ መድረኩ ላይ ስትወጣና ይህንን አጋጣሚ ተጠቅማ ከሻን ጋር ለመግባባት እቅድ ስለነበራት ግን ለአስተማሪዎቹ ፒያኖን እንዲጫወትላት ሻንን እንዲያደርጉ ስታደርግ ይህም ነገር ከማንም በላይ ሉዚን እንድትቀና ስላደረጋት ለአስተማሪዋ ልክ እንደ ራያን እነሱ መስፈን እንደሚፈልጉ በመናገር ባትዘጋጅም የመስፈን እድልን ግን ስታገኝና በቅናት ምክንያት ያደረገችው ነገር በመሆኑ እንዲሁም ድምጿ ስለማያምር ግን ሁሉም ተማሪዎች ከት ብለው ሲስቁባት ይታያል። በቀጣዩ ቀን ላይ ሁለተኛው ዙር ፕሮግራም እየተከናወነ ከቆየ በኋላ እሷ ድምጿ ስለማያምር ለራያን መድረኩ ላይ ልክ እንደ ዛፍ ለብሳ እየተንቀሳቀሰች እንድታውን ስትደረግ ሁሉም ነገር ካለቀ በኋላ ግን ባልጠበቀች ሁኔታ የገዛ ጓደኛዋ ድምጿን ከፍ አድርጋ የሻንን ስም በመጥራት ከተማሪዎቹ ፊት ለፊት እንደምትወደው ስትናዘዝ ተማሪዎቹ መሻሊያ ምን የሚለው መልሱን ከበው መጠባበቅ ሲጀምሩና ስሜቷን ሳይጎዳው ይቅርታ በመጠየቅ ሻን ግን ሳይቀበላት ቀርቶ ከቦታው ለቆ ሊሄድም ችሏል። ይሄ ክስተት ግን ለሉዚ እሷን ብትሆን ልክ እንደ ጓደኛዋ የፍቅር ጥያቄ ብታቀርብ ተመሳሳይ ዕጣ ፈንታ እንደሚደርሳት እንድትረዳ አድርጓት ከድብርት ስሜቷ ጓደኛዋን ለማላቀቅ እየሞከረች ሲሆን ጓደኛዋ ግን በሚስጥር ከመያዝ ይልቅ በመናገሯ አንድ ጊዜ ቀሎ እንደወጣላትና ባትፈለግም አሁን ላይ ግን የጸጸት ስሜት እንደማይሰማት ስትናገር ይህ ክስተት ግን ለሁለተኛ ጊዜ ተመልሳ በሚስጥር መያዟ ከጥቅሙ ይልቅ ጉዳቱ እንደሚበዛ እንድትረዳ ሊያደርጋት ችሏል። ከቀጣዩ ቀንም ጀምራ ፍቅሯን ለመናዘዝ አጋጣሚን መጠባበቅ ስትጀምር ከትምህርት በኋላ ወደ እሱ ጋር ስትጠጋ ግን ሀብታም በመሆኑ ሹፌሩ መጥቶ ጭኖ ሲወስደውና ልክ እንደዚህ የመናገር ድፍረቱንም ሆነ እድሉን ሳታገኝ ስቀር እድለኛ ሆና ክፍል ውስጥ እያለች በአጋጣሚ አንድ ቀን ላይ ከባድ ዝናብ በመጣሉ ግን እስከዛሬ ግድግዳ ላይ የተጻጻፉት ነገር እንደሚጠፋ አውቃ ወደዛ ስታመራና ልክ እንደሷ እያለቀሰ እሱም ቢሆን መጥቶ ስለነበር ከግድግዳው ጀርባ እንዳያት ተደበቃ ከክስተቱ ትክክለኛ ማንነቷን ባያውቀውም ልክ እንደሷ ስሜት እንዳለው ግን ልትረዳም ችላለች። ከደቂቃዎች በኋላ ወደ ክፍል ስትመለስ ግን ጠረጴዛው ላይ ረስተው የነበረውን ዲያሪዋን ልታገኘው ያልቻለች ሲሆን እስከ ዛሬ ከእሱ ጋር ግድግዳው ላይ ስትጻጻፍ የነበረውን ነገር በሙሉ እሱ የሚወደውንና የሚጠላውን በአጠቃላይ ስለ ሁለቱ ታሪክ ስለተጻፈበት የክፍል ተማሪዎች አንስተው እንዳያነቡት እየፈራች ይገኛል። ሳይሳካላት ቀርቶና ሳታገኘው ቀርታ ግን በቀጣዩ ቀን ላይ እሱን ለመመልከት የፒያኖ ልምምድ የሚያደርግበት ቦታ ስታመራ ከእሷ ቀድማ ራያን ቦታው ላይ ተገኝታ ስለነበር ከቀረቤታቸው የፍቅር ግንኙነትን ሁለቱ እንደጀመሩ ስትረዳና ከክስተቱ እኛም ብንሆን ትላንትና ዲያሪዋን የሰረቀቻት እሷ እንደሆነች ውስጥ ላይ በተጻፈው ነገር አማካኝነት ሚስጥሯን በሙሉ አውቃውም እስከዛሬ ግድግዳው ላይ ስጽፍልክ የነበርኩት እኔ ነኝ ብላ ዋሽታው ከእሱ ጋር አሁን ላይ የፍቅር ግንኙነትን ልጀምር እንደቻለች ስንረዳ ከቀጣዩ ቀን ጀምሮ ስለዚህ ነገር ያወቁት ሁሉም ተማሪዎችም ሁለቱም ሀብታም፣ ቆንጆና በትምህርታቸው ጎበዝ በመሆናቸው ትክክለኛና የሚመጣጠኑ ካፕሎች በማለት ማውራት ሲጀምሩ ይታያል። ከሁሉም በተቃራኒው ሉዚ ግን እሱን በማጣቷ ልቧ ለቀናቶች የተሰበረ ሲሆን በድጋሚ እሱን የማግኘት እድል እንደሌላት በማሰቧም ለቀጣዮቹ ጥቂት ወራቶች ያክል ትኩረቷን ትምህርቷ ላይ አድርጋ ማጥናቷን ስቀጥል የእናቷን ፍላጎት ለማሳካት ስለ እሱ ማሰቧን ሙሉ በሙሉ አቁማ ስለነበር ከፈተና ውጤት በኋላ በቀጣዩ ዙር ከእሱ ራሱ ሳይቀር በልታ አንደኛ ደረጃ ልትይዘም ችላለች። በተቃራኒው እሱ ደግሞ ትኩረቱን የግል ሕይወቱ ላይ ያደረገ በሚመስል መልኩ ከመጀመሪያ ወደ 21ኛ ደረጃ ዝቅ ሊልም ችሏል። ይሄ ክስተት እሷን ጨምሮ ሁሉንም ተማሪዎች ግራ ሲያጋባና በጓደኛው አማካኝነት ግን እሱና ራኒያ ሀብታም በመሆናቸው የትምህርት ውጤታቸው ላይ ትኩረት እንደማያደርጉ ይልቁንስ ሃይስኩልን ከጨረሱ በኋላ ለዩኒቨርሲቲ ትምህርት ከሀገር እንደሚወጡ መስማቷ ግን ወደፊት እንኳን እሱን ለማግኘት እድል እንደሌላት እንድትረዳ ሊያደርጋት ችሏል። ከዚህ ቀደም እሱ አድርጎት እንደነበረው በቀጣዩ ቀን ላይ ሰልፍ ላይ በአሁኑ እሱ አንደኛ በመውጣቷ ንግግር ማድረግ ስትጀምር ባጋጠመው የደረጃ መሽቆልቆል ግን እሱ አንገቱን ደፍቶ ድምጿን ብቻ ሲሰማና ቀና ብሎ
እንኳን ሊመለከታት ባለመቻሉ ሉዚ ግን ከዚህ ቀደም እሱ ንግግር እያደረገ እያለ ተናግሮት የነበረውን የማነቃቂያ ንግግር በድጋሚ እሷም ስትለው ይታያል። ከጥቂት ጊዜያቶች በኋላ ሉዚ የፎቁ የላይኛው ፍሎር ላይ ሆና ሙዚቃዋን እያዳመጠች ግድግዳው ላይ ግን እሱ በቅርቡ ከፍቅረኛው ጋር ከዚህ ሀገር ለቆ ሊሄድ እንደሆነ እንደሰማች እሱም በድጋሚ ማግኘት እድል እንደሌላት ማውቋ ደግሞ እንዳስከፋትና መልካም ነገር በሙሉ እንዲገጥመው ስትጽፍ ይታያል። ከዚህ ክስተት በኋላ እይታችን ወደ 2012 ይወስደንና ሃይስኩል ላይ ጥሩ የትምህርት ደረጃን በማስመዝገቧ የምትፈልገው ዩኒቨርሲቲ የገባች ሲሆን ገና የመጀመሪያ ዓመት የዩኒቨርሲቲ ተማሪ በመሆኗ ግን በሳይክል ግቢ ውስጥ እየተጓዘች እያለ እሱ ከፊት ለፊቷ መምጣት ሲጀምር አፍጣ እያየችው ደርቃ ስቀርና እስካሁን ለምን ከዚህ ሀገር ለቆ እንዳልሄደ ግራ መጋባት ስትጀምር ከኋላዋ ሌሎች ተማሪዎች እየሮጡ መጥተው ግን የፊልም ቀረጻ ላይ እንዳሉ ሲያሳውቋትና እሱን አፍጣ እያየችበት ያለው መንገድ፣ አለባበሷ እንዲሁም ሳይክል ላይ መሆኗ ግን ለፊልሙ ዋና ገጸ ባህሪነት እጩ እንድትሆን ስላደረጋት ተማሪዎቹ ስለ ጉዳዩ ለማናገር የትኛው ዲፓርትመንት እንደሆነች ቢጠይቋትም ድንጋጤ ውስጥ በመሆኗ ግን በዝምታ ትታቸው ልትሄድም ችላለች። ዶርማ ውስጥ ስገባ ግን ከፍቅረኛዋ ጋቢ ጋር በቪዲዮ ኮል እያወራች የነበረችው ጓደኛዋ ቦሊ አውርተውበት ግንኙነታቸው እዚህ ላይ እንዲቋረጥ በመወሰናቸው እያለቀሰች እንደምትወደውና ምን ማድረግ እንዳለባት የጠየቀቻት ሲሆን ለጥቅሙ ብቻ እንደቀረባት ሉዚ ስለገባት ግን ልክ እንደ ጋቢ ካሉ ወንዶች በትርቅ እንደሚሻ ሻል እየመከረቻት ይገኛል። ትኩረቷ በሙሉ ሻል ላይ ሆኖ ቀኑ ከተጠናቀቀ በኋላ በቀጣዩ ቀን ላይ ወደ ካፍቴሪያ ምግቧን ለመብላት ስትጓዝና አብራቸው እንድትሰራ ትላንትና ሊያሳምናት ሞክሮ የነበረው ዳይሬክተር ግን ከእነሱ ጋር አብራቸው እንድትቀመጥ አድርጎ ለሁለተኛ ጊዜ ሊያሳምናት እየሞከረ እያለ አስቀድማ ባታስተውለውም ሻን ግን አብራቸው እንደተቀመጠ ስታይና ቀብረር ለማለት እየሞከረች ስሟንና የህግ ዲፓርትመንት ውስጥ እንደምትማር ስትናገር እሱም ቢሆን ቀና ብሎ በመመልከት ሁለቱ አብረው ሃይስኩል ተምረው እንደነበር እያስታወሳት አንደኛ ደረጃን ይዛ ንግግር ስታደርግ ስሟን ሰምቶ እንደነበር መልኳንም ለመጀመሪያ ጊዜ ዛሬ እንዳየ ልክ እንደሷ የህግ ትምህርትንም እንደሚማር ሲነግራት ይሄ ነገር ደስተኛ እንድትሆን ቢያደርጋትም ለመኩራት እየሞከረች ግን ሃይስኩል ላይ እንደማታውቀው ገና ዛሬ ስሙን እንደሰማች ልትነግረው ችላለች። በፊልም ፕሮዲውሰሩ አማካኝነት አብራቸው እንድትሰራ ሀሳብ ቢቀርብላትም ከትምህርቷ ውጪ ትርፍ ጊዜ እንደሌላት የነገረች ሲሆን በንግግራቸው አማካኝነት ግን ከፍቅረኛው ራኒያ ጋር የነበረውን ግንኙነት እንዳቋረጠና ከሀገር ለቆ የመውጣት ሀሳቡንም ትቶ እዚሁ ለመማር እንደወሰነ ስታውቅ ከዚህ ቀደም ተማሪ እያሉ ተመልክታ ባጠናችው መሰረት ልክ እንደሱ እየበላችም እንዲገረም ስታደርገው ይታያል። ከክፍሉ ለቀው ወጥተው ማውራታቸውንም ቀጥለው ስለነበር ግን የፊልም ዳይሬክተሩ እየጨቀጨቀ የወንዱን ዋና ገጸ ባህሪ ሻን ሆኖ እንደሚጫወተው በሚነግራት ሰዓት ግን ከእሱ ጋር ለመቀራረብና አብራ ለመስራት ብላ በሀሳቡ ልትስማማ ችላለች። ከቀጣዩ ቀንም ጀምሮ የምታደርገው ነገር እየተነገራት ትምህርታቸውንም ሆነ ከእሱ ጎን ለጎን የቀረጻ ፕሮግራሙን ሲቀጥሉ ልክ እንደሷ የህግ ተማሪ በመሆናቸው አንድ ክፍሉ ሲገናኙ እንኳን ከእነሱ ኋላ በመቀመጥ አፍጣ እያየቻቸው ስለነበር የእሱ ጓደኛ ሚን ባያት ሰዓት ላይ በስህተት እሱ ላይ ያፈጠጠች እንደሆነ እያሰበ ይገኛል። አስተማሪያቸው ግን አንድ ተቀጣሪ የሚሰራበት ካምፓኒ ውስጥ አደጋ አጋጥሞት ህይወቱ ቢያልፍ የሚል አንድ ኬዝን አንስቶ ሁለት ተማሪዎችን እያደረገ በተበዳይና በበዳይ በኩል እንዲቆሙ አድርጎ ማከራከር ሲጀምርና እጣ ፋንታ በሚመስል መልኩ እሷንና ሻንንም ቢሆን መርጧቸው ስለነበር እሷ በተበዳይ ወገን ቆማ መከራከሯን ቀጥላ አስቀድማ በተረጋጋሚ የአባቷን ሞት ኬዝ እንድታስታውስ ስላደረጋት ግን ተፎካካሪዋ ራሱ ሻንን ጨምሮ ሁሉም ተማሪዎች እስኪያጨበጭቡ ድረስ በመከራከር ስሜት የሆነ ውድድሩ ልታሸንፍ ችላለች። ቀን በቀን በእሷ ላይ ፍላጎትን ሻን እያሳየ መምጣት ሲጀምር ከትምህርት በኋላ ገንዘብ ለማግኘት በትርፍ ሰዓቷ ስራ እንደምትሰራ በማወቁም የምትሰራበት ካፌ እያመራ ሲያገኛትና እሷ ለብዙ ሰዓት ለመመልከት ብሎ ብቻ ግን ከአቅሙ በላይ ምግብን እያዘዘና ተቀምጦ ካፌ ውስጥ እየዋለ ይገኛል። 10ኛ ምግቡን በሚያዝበት ሰዓት ግን እሱ ጋር በመምጣት ብዙ ባዘዘ ቁጥር ኮሚሽን እንደማይታሰብላት ይልቁንስ ጫና እያበዛባት እንደሆነ በመናገር ስታስቆመው ምሽት በመሆኑና ስራዋን በመጨረሷ ከካፌው አብረው ሲወጡ ከዚህ ቀደም ሃይስኩል ተማሪ እያሉ ግን ከኋላ ሳያት መከተል ለምዳ ስለነበር አሁን ላይም ልምዶ አለቅ ብሏት ካጠገቡ ከመሄድ ይልቅ ከኋላው ስትከተለውና ጥቂት ከተጓዙ በኋላ ግን ስልክ ተደውሎላት ዶርም ውስጥ ጓደኛዋ ቦሊ ችግር ውስጥ እንደገባች ስለተነገራት ሁለቱ አንድ ላይ ሲያመሩና ፓርቲ ቦታ ላይ ጠጥታና ሰክራ ስለነበር በተለያየ አቅጣጫ ከቦታው የተሯሯጡ እንድታመልጥ ሊረዷት ችለዋል። ሁለቱ መነጋገራቸውን ቀጥለው ግን ስለ ቀድሞ ፍቅረኛው ራኒያ እየነገራት ሃይስኩል ተማሪ እያለ
ግድግዳ ላይ የጻፈ ብቻ ፍቅር ያስያዘችው አንዲት ሴት እንደነበረች፣ ታዲያ ያቺ ሴት ራንያ እንደሆነች አስቦ የፍቅር ግንኙነትን ጀምሮ እንደነበር ጥቂት ጊዜያት ሲቆጠሩ ግን እሷ እንዳልሆነች እንዳስተዋለ ሊነግራት ችሏል። ልክ እንደዚህ ቀጣዮቹን ጥቂት ቀናቶች ከትምህርት ቤት በምትወጣበት ሰዓት እንኳን ዝናብ እየጣለ ቢሆንም ከእሱ ጋር አውቃ በአንድ ዣንጥላ አብራ ለመሄድ ቆሻሻ መጣያ ውስጥ የራሷን አውቃ ጥላ እስኪመጣ ስትጠብቀው ተሳክቶላትም የዝናብ ልብስን ሳይቀር ይዞ መጥቶ አንድ ላይ ሲጓዙ ይታያል። የፊልም ቀረጻውንም ቢሆን ማካሄዳቸውን ቀጥለው ስለነበር ከከተማ ውጭ ባህር ዳርቻ አካባቢ በሳይክል ጉዟቸውን ሲያደርጉና ካሜራማኑም ሁሉንም ተማሪዎች የዓለም ፍጻሜ ቢቃረብና ማድረግ የምትፈልጉትን ነገር የማድረግ እድል ቢሰጣችሁ ምን ታደርጋላችሁ ብሎ መጠየቅ በሚጀምርበት ሰዓት ላይ አንዳንዶቹ ተማሪዎች በሚፈልጉት የስራ ዘርፍ ስኬታማ መሆንን ሲመርጡ፣ ሴቶቹ ተማሪዎች ደግሞ ትክክለኛ የግራ ጎናቸው ማግኘትን ሲመርጡና ይሄ ጥያቄ ዞሮ ዞሮ ወደ ሉዚ ጋር በሚደርስበት ሰዓት ላይ ድፍረቱን አግኝቼ ለምወደው ሰው ፍቅሬን ብናዘዝ ብላ ልትናገር ችላለች። ቀረጻቸውን አድርገው ጨርሰው ምሽቱን እንኳን እዛው አሳልፈው በመኪና በቀጣዩ ቀን ላይ በሚመለሱበት ሰዓት ላይ እስከ ዛሬ ከምትናገራቸው ንግግሮች እንዲሁም ተጠይቃቸው ከነበሩ ጥያቄዎች አማካኝነት ግድግዳው ላይ የተጻጻፉትን ነገር በተደጋጋሚ አስታውሰው ስለነበር ትክክለኛዋ ፍቅር ያሳዘችው ሴት እሷ እንደሆነ ሲያውቅባትና ከራሷ አንደበት ስለ ጉዳዩን ግልጽ አድርጎ በመጠየቅና በማጣራት እሱም ቢሆን እንደሚወዳት ነግሮ የፍቅር ግንኙነትን ሊጀምሩ ችለዋል። ከዚህም ክስተት በኋላ ቀናቶች ልክ እንደ ደቂቃ እየፈጠነባቸው የሁለቱ የፍቅር ግንኙነት እንደጋለ ቀጥሎ ጊዜያቶች ግን ሲቆጠሩ ከጠዋት እስከ ማታ ድረስ ሳይነጣጠሉ ሲቆዩና እሷ የምትሰራበት ካፌ ውስጥ ሀብታም ቢሆንም አብሯት ግን መስራት ሲጀምር ሃይስኩል ተማሪ እያሉ ትከታተለው እንደነበርም ነግራው ስለነበር አንድ ቀን ላይ የተማሪ ዩኒፎርምን ለብሶ እሷ ጋር ሲመጣና ለደቂቃዎች ያክል እያየችው ከሳቀችበት በኋላ እሷንም ብትሆን እንድትለብስ አድርጎ እሱ ደግሞ በተራው ከኋላ ኋላ እንደሚከተላት በመናገር ሃይስኩል ወደ ተማሩበት ትምህርት ቤት ጉዞ ሲያደርጉ ከተማሪዎች ጋር ተቀላቅለው ክፍል ገብተው ለመማር ሲሞክሩ ፍቅራቸው እየጠነከረ ወደ መጣበት ወደ ላይኛው ፍሎር ጉዞ አድርገው እስካሁን ያልጠፋውን ያንን ጽሑፍ እየተመለከቱ ሲያወሩና ተቃቅፈው መሬቱ ላይ ተኝተው መቼም ቢሆን እንደማይለያዩ ቃል ሲገባቡም ይታያል። የአባቱ የሙት ዓመት ክብረ በዓል ቀን ደርሶ ስለነበር ግን ፍቅረኛዋ በመሆኑ ከጎኗ ለመሆን አብሯት ጉዞ ሲያደርግና ከእናትና ከአክስቷ ጋር ብቻቸውን ማውራት በሚጀምሩበት ሰዓት ግን በአባቷ ሞት ጉዳይ እስካሁን ቂም ያለባት እናቷ የእሱ ቤተሰቦች ካምፓኒ ላይ ክስ ለመመስረት ፕሮሰስን እንደጀመረች በምታውቅበት ሰዓት ላይ እስከ ዛሬ ዋሽተው እንደነበር እንዲሁም የማን ልጅ እንደሆነች ሕፃን እያሉ ይተዋወቁ እንደነበር እንደዋሸችው ከሌላ ሰው ከመስማቱ በፊት ሁሉንም ነገር ከራሷ አንደበት ለመናገር እያቀደች ይገኛል። በዚህም ምክንያት ወደ ዩኒቨርሲቲ ከተመለሰች በኋላ በጽሁፍ መልእክት ልትነግረው የምትፈልገው አሳሳቢ ነገር ስላለ በአስ ስቴሽኑ ጋር ነገ እንዲገናኙ የጽሁፍ መልእክት ስልክለትና እሱም ቢሆን ሊያያት እንደጓጓ በመናገር በሀሳቧ ሲስማማ እይታችን ግን ወደ ቀጣዩ ቀን በሚወስደን ሰዓት ላይ ለሰዓታት ያክል የተቀጣጠሩበት ቦታ ብትጠብቀውም ሳይመጣ ሲቀርና ስልክ እንኳን ብትደውልለትም ሳያነሳ ሲቀር በጽሁፍ መልእክት ግን አሳሳቢ የቤተሰብ ጉዳይ ስላጋጠመው ለጊዜው መምጣት እንደማይችል ሲያሳውቃትና በድጋሚ ከቀጣዩ ቀን ጀምሮ ግን ወደ ዩኒቨርሲቲም ሆነ ሳይመጣ ስልኳን ሳያነሳላት ቀናቶች እየተቆጠሩ ሲመጡ ይታያል። ማስታወቂያ ቦርድ ላይ በተለጠፈ ወረቀትም ለሀብታም ተማሪ በገንዘብ ለመፈተን ሞክሮ ከትምህርት ቤት እንደተባረረ ተጽፎ ስታነብና ሀብታም በመሆኑ ገንዘብ ለምንፈልጎ እንደዚህ እንዳደረገ የበለጠ እንድትጨነቅ ሲያደርጋት ከሰዓታቶች በኋላ ወደ ዶርሟ ስትመለስ ግን ውስጥ ላይ ደስተኛውን የምትጠብቃትን እናቷን ስታገኝና ከእሱን ከብዙ ዓመታት ልፋት በኋላ ማሸነፍ እንደቻሉ ጥፋተኛው ሰው ወደ እስር ቤት እንዲገባ እንደደረገ የሰውየው ሚስትን ብትሆን በድንጋጤ ታማ ሐኪም ቤት እንደምትገኝ ስትነግራት የምትሰማው ነገር ለአባቷ ሞት ፍትህን በማግኘቷ እንድትደሰት አሊያም ደግሞ የፍቅረኛው ህይወት ምስቅልቅሉ በመውጣቱ የትኛውን መርጣ ማዘን እንዳለባት ግራ እንድትጋባ ሲያደርጋት እሱን ለማግኘት ግን እናቱ ወደምትገኝበት ሐኪም ቤት ጉዞ ስታደርግና ባልጠበቀች ሁኔታ ከቀድሞ ፍቅረኛው ራንያ ጋር ግን ውስጥ ላይ እናቱን ሲንከባከቡ ልትመለከት ችላለች። እሱ ባያትም ራንያ አይታት ስለነበር ተከትላት በመውጣት ግን ይሄ ሁሉ ነገር እንዲፈጠር ካደረግሽ በኋላ እዚህም ትሰራለች በማለት ስትጠይቃት ተማሪ እያሉ ዲያሪዋን የሰረቀቻት እሷ እንደሆነች በማወቋም አሁን ላይ የት እንዳደረገችው ስትጠይቃትና እይታችን ግን በትውስታ ወደኋላ ውስጡን ተጽፎ በነበረው ነገር አማካኝነት ሁሉንም ነገር ካወቀች በኋላ እሷን አውቃ መስላና ግድግዳው ላይ በመጻፍ እሱን እንዲመለከታት አድርጋ በፍቅሯ ልታጠምደው እንደቻለች በፍቅር ግንኙነት ቆይታቸው ውስጥ ግን ከልቡ ሊወዳት ስላልቻለ እንዳጣ
እንደሰጣቸውና አሁን ላይ ግን እሱንም ሆነ እናቱን ከሀገር ለቀው እንዲወጡ በማድረግ ዳግም የራሷ እንደምታደርገው ልትነግራት ችላለች። ለዚህ ሁሉ ነገር መንስኤ በመሆኗ ሉዚ ደፍራ ልታናገረው ያልቻለች ሲሆን ተስፋ ቶሎ የቆረጠች በሚመስል መልኩ ራንያ የነገረቻት ነገር በሙሉ ልክ እንደሆነና ከእሷ ጋር ከሀገር ለቀው እንዲወጡ ስተዋቸው ይታያል። አስቀድመንም በፊልሙ መጀመሪያ ላይ ልክ እንዳየነው እይታችን ወደ ኤግዚቢሽን ማዕከሉ የሚወስደን ሲሆን ተቆጣጣሪው የመጽሐፉን ባለቤት ካናገረ በኋላ ከሰውየው እንድትወስደው ፍቃድን እንዳገኘች ተናግሮ ሲሰጣትና ከፍታው የድሮውን እያስታወሰች ማንበብ ስትጀምርም ልክ እንደሷ ሻንም ቢሆን ታሪኩን ጽፎ ስለነበር ትምህርት የሚያበቃበት የመጨረሻው ቀን ላይ ፍቅረኛው የነበረችው ራንያ እሱ ጋር በመምጣት ዲያሪውን ሰጥታው ትክክለኛዋ ሴት እሷ እንዳልሆነችና ሁሉንም እውነታ ነግረው እንደነበር ስትረዳ ይሄ ብቻ ሳይሆን ሃይስኩልን ከጨረሱ በኋላ ከልቧ እንደምትወደው እውነታውን በማወቁ እሷ ወደምትገኝበት ዩኒቨርሲቲ ጉዞውን እንዳደረገ ቀረጻ በሚመስል መልኩ ያን የተዋወቁበት መንገድም የታቀደበት እንደነበር ከአዲስ ተተዋውቆና ቀርቧትም ሊያውቃት እንደሞከረና በክሱ ጉዳይ አባቱ ከታሰረ በኋላ ግን ካምፓኒያቸው ሙሉ በሙሉ እንደከሰረ ደስተኛ የነበረው ህይወቱ ምስቅልቅሉ እንደወጣና እንደናፈቀችው በተደጋጋሚ ለሷ የጽሁፍ መልእክት መላክ ቢፈልግም በእሱ ቤተሰቦች አማካኝነት አባቷን እንዳጣች እናቷም ችግር ውስጥ ገብታ እንዳሳደገቻት ማወቁ ግን እሷን የማናገር ድፍረቱን እንዳሳጣውና የምትወጂውና የሚወድሽ እንዲሁም የሚገባሽ ወንድ ጋር እንድትሆኚ የቀድሞ ፍቅረኛውን ተጠቅሞ ከእሷ ሊርቅ እንደቻለና ራንያ እንደነገረቻት ለእናቱ ሕክምና ከሀገር ከመውጣት ይልቅ እዚሁ ቀርቶ ዝቅ ብሎ የተለያዩ ስራዎችን እየሰራ እስከዛሬ እሷ ባታየውም ሃይስኩል ላይ ያሉ በድብቅ ትከታተለው እንደነበር እሱ ደግሞ በተራው ሲከታተላትና ደህንነቷን ሲያረጋግጥ እንደነበር ስኬታማ ሲሆን ደፍሮ እንደሚያናግራት ለራሱም ቃል ገብቶ እንደነበር የህይወት ፈተና ሲጠናበትና እቅዶቹ በሙሉ ሳይሳኩ ሲቀሩ ግን ሁለቱ አብረው እንዲሆኑ እጣ ፈንታ እንዳልፈቀደ አምኖ ደስተኛ ህይወትን እንደተመኘላት እንደጻፈ ልታነብ ችላለች። ሰቅስቅ ብላ እያለቀሰችም ለቤተሰቦቹ ጥፋት እሱ መስዋዕትነትን እንደከፈለ ከልጅነት ጀምሮ የተጀመረው የሁለቱ ፍቅር መና እንደቀረና አስቀድማ እንዳሰበችው የተዋት ለቀድሞ ፍቅረኛው ብሎ ሳይሆን የምገባት አይነት ወንድ ነኝ ብሎ ባለማሰቡ እንደሆነ በመረዳቷ የጥፋተኝነት ስሜት እሷን ብትሆን እየተሰማት ይገኛል። እይታችን ወደ እሱ ጋር ሲወስደን ደግሞ ትንሽ ቢሆንም አነስ ያለ ቤትን ተከራይቶ ግን እስካሁን እናቱ ሳድን ሐኪም ቤት ውስጥ እሷን ለመንከባከብ ሲሞክር ከተንደላቀቀው ከድሮ ህይወቱ ተላቆ ራሱን በጥቂቱም ቢሆን የቻለ ሲሆን የድሮ እቃዎቹን እያስተካከለ እያለ ግን ከእሷ ጋር ዩኒቨርሲቲ ውስጥ የሰራውን የድራማ ካሴት ያገኝና ከፍቶ እየተመለከተና እሷን እያስታወሰ የደስታ እንባን እያለቀሰ እያለ ከስዕል ጋላሪው ተደውሎለት እንዲመጣ ሲደረግ ቦታው ላይ በሚደርስበት ሰዓትም ከእሷ ጋር ሲገናኝና ሉዚም ብትሆን እነሱን ተጠቅማ እንዲደውለት አድርጋ እንደሆነ ስንረዳ ጥቂት ደቂቃዎችም ያክል ተፋጠው ከአይናቸውን ባየወረደ የተያዩ ከቆዩ በኋላ ከዚህ ቀደም ግድግዳው ላይ ጽፋ ጠይቀው የነበረውን ጥያቄ ፀሐያማ ወይንስ ዝናባማ ወቅት ነው የምትወደው ብላ ስትጠይቀው እሱም ቢሆን አንቺ የሚል ምላሽን ሰጥቶ ሲያክፋትና እየተላቀሱ እርስ በርስ ፍቅራቸውን በመግለጽ ይቅርታ ተጠያይቀው ዝናብ እየዘነበ ተቋርጦ የነበረውን ፍቅራቸውን ዳግም ሲቀጥሉት እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብና አስተያየታችሁን ኮመንት ላይ በማስቀመጥ በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።